ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። በያላችሁበት ሁሉ አክብሮታዊ ሰላምታችን ይድረስ እያልን የሐምሌ 11 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናችንን ርዕሶቹን አስቀድመን እናስደምጣችኋለን። በጎንደር ወገራ አውራጃ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ባካሄደው ተጋድሎ የተገኙ የውጊያ ውጤቶችንና በውጊያው ዙሪያ የወጡ መረጃዎችን የሚዳስስ ዝርዝር ዘገባ ይዘናል። በተመሳሳይ በወሎ ወግዲ አካባቢ አጼ ምኒልክ ሕዝብ ባደረገው ተጋድሎ አንድ የመንግስት ወታደራዊ አዛዥ ከመገናኛ ሬዲዮ ጋር በቁጥጥር ስር መዋሉን የሚገልጸውን መረጃም ይደመጣል። በጎንደር የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ የተፈጠረውን የውስጥ አንድነት በተመለከተ የአፋብን አንድነት አመቻች ኮሚቴ ያወጣውን መግለጫ የአንድነቱ ፋይዳና በትግሉ ላይ ሊኖረው ስለሚችለው ተጽዕኖ የሚዳስስ ዘገባችንም ይቀርብላችኋል። የብልጽግናው መንግስት ተቋማዊ መጠናከርና የኢትዮጵያ ፖለቲካዊ ቀውስ በሚል ርዕስ አንጋፋው ምሁር ዶክተር አክሎግ ቢራራ ያቀረቡትን ትንታኔ መነሻ በማድረግ በአገሪቱ ፖለቲካዊ ሁኔታና በቀጣይ ሊፈጠሩ በሚችሉ ተጽዕኖች ዙሪያ ያዘጋጀነውን ልዩ ትንታኔም እናቀርብላችኋል። እነዚህንና ሌሎች ዜናዎችን አካተናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ፋኖ በወገራ ድል ሲቀዳጅ በወሎ ቤት አማራ ደግሞ አዛዡን በቁጥጥር ስር አዋለ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ጎንደር የበጋሻው ክፍለ ጦር በወገራ አውራጃ ባካሄደው ተጋድሎ የብልጽግናውን ሰራዊት ከፍተኛ ኪሳራ እንዳደረሰበት አስታወቀ። የአጼ ምኒልክ ሕዝብ በበኩሉ የብልጽግናውን ወታደራዊ አዛዥ ከነ መገናኛ ሬዲዮ በቁጥጥር ስር መዋሉን ገልጿል። የጎንደር ጠቅላይ ግዛት በላይ ዘለቀ ዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦር ያደረገውን ተጋድሎ አስመልክቶ መረጃውን ያደረሰው የክፍለ ጦሩ ህዝብ ግንኙነት ኃላፊ አርበኛ ታድሎ ደሴ ነው። የህዝብ ግንኙነት ኃላፊው ሲናገር የጎንደር ጠቅላይ ግዛት በላይ ዘለቀ የዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦር ቴዎድሮስ ብርጌድ አሃድ የሆኑት ሻለቃዎች በጥምረት ባደረጉት ከባድ ውጊያ ጠላትን ከባድ ኪሳራ ድርሰውበታል ብሏል። አርበኛ ታድሎ ደሴ አክሎም የጎንደር የበጋሻው ክፍለ ጦር መሰረት የሆነው ቴዎድሮስ ብርጌድና የብርጌዷ መሰረት የትግል ጀማሪ የሆኑት ሁለቱ ሻለቃዎች ማለትም ራስ አሞራው ውብነህና አሳምነው ሻለቃዎች ትናንት ሐምሌ 10 ቀን 2018 ዓ.ም ከቀኑ 8 ሰዓት ጀምሮ እስከ ምሽቱ 2 ሰዓት ተኩል በወገራ ወረዳ እርጎስጌና ዳባት ሀቦ ቀበሌዎች ነው ውጊያውን ያደረጉት። ውጊያው የተካሄደው ሁለቱን ሻለቃዎች ለማፈንና የአካባቢውን ህዝብ ለመዝረፍ የወጣውን የብልጽግና ጥምር ጦር አስቀድሞ ባሰባሰብነው የውስጥ አርበኞች መረጃ ነው ሲል ተናግረዋል። የፋኖ ብርቱ ክንድ የከበደው የብልጽግና ሰራዊት ባቀረበው የኃይል ይጨመርልኝ ጥያቄ መሰረት ተጨማሪ ኃይል ከአምባ ጊዮርጊስ፣ ገደብዬና ዳባት ከተሞች አምጥቶ ለመዋጋት ሞክሮ የነበረ ቢሆንም የፋኖ ብርቱ ክንድ ለድጋፍ የመጣውን የብልጽግና ሰራዊት ከፍተኛ ምት አድርሶበት ኪሳራ አድርሶበታል። በአጠቃላይ በውጊያው 11 የመከላከያ አባላት እርምጃ የተወሰደበት ሲሆን 8ቱ ደግሞ ከባድ ጉዳት ደርሶባቸዋል። እርምጃ ከተወሰደባቸው የብልጽግናው ጥምር ጦር አባላት መካከል የአካባቢው ማህበረሰብ ለከፋ ጉዳት ሲያደርስ የነበረው የሚልሻ ጠርናፊው ይገኝበታል። የዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦር በተመሳሳይ በትናንትናው ዕለትም በጎንደር ዙሪያ ዳዋና አምቦበር እንዲሁም በወገራ ወረዳ ተርጎስጌ እና ዳባት አቦ ቀበሌዎች ባደረገው ተጋድሎ በኦሮሞ ብልጽግና ሰራዊት ላይ ከባድ ኪሳራ ማድረሱን በትናንቱ ዜናችን መዘገባችን ይታወሳል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አጼ ምኒልክ የብልጽግናው መስመራዊ መኮንን ከነመገናኛ ሬዲዮ በቁጥጥር ስር መዋሉን አስታውቋል። የአጼ ምኒልክ 105ኛ ኮር 42ኛ ክፍለ ጦር በወሎ ቤት አማራ ወግዲ አውራጃ ባደረገው ተጋድሎ የብልጽግናውን ሻለቃ መሪ ከወታደራዊ መገናኛ ሬዲዮ ጋር በቁጥጥር ስር አውሎታል ነው የተባለው። የጎንደር ፋኖ አንድነት ለአማራው ትግል ድል ዋስትና ነው። የአንድነት አመቻች ኮሚቴው ጎንደር ላይ የተመሰረተው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ጽኑ አንድነት ለአማራ ህዝብ የሉና ትግል ትልቅ ዋስትና የሚሰጥ ነው። አንድነቱ የተበሰረውም በአፋብን የፖለቲካ ማኒፌስቶ አንቀጽ 5.1 መሰረት ከሁሉም ስራዎች ቅድሚያ የሚሰጠው ውስጣዊ አንድነት በመሆኑ ሁለቱ የጎንደር ፋኖ ዞች ከብዙ ውጣ ውረድ በኋላ ወደ ተሳካ አንድነት መምጣታቸው ለአፋብን ድርጅታዊ መዋቅር መጠናከር ከፍተኛ አስተዋጽኦ አለው ሲል የአማራ ፋኖ አንድነት አመቻች ኮሚቴ አስታውቋል። የአንድነት አመቻች ኮሚቴው ትናንት ሐምሌ 10 ቀን 2018 ዓ.ም በወጣው የደስታ መግለጫው የአንድነት ወዳጅን ቢያስደስትም ጠላትን የሚያስፈራ በመሆኑ ሰሞኑን በሶሻል ሚዲያው የሚደረገው አሉታዊ ቅስቀሳ በሁሉም ወገን ሊወገዝና በአስቸኳይ ሊቆም ይገባል ሲል ያሳሰበ ሲሆን አያይዞም አንድነት የሚጸናው በተጠና በጥልቅ መዋቅርና አደረጃጀት በመሆኑ ቀሪው የአፋብን መዋቅራዊ ስራ ሳይዘገይ መጠናቀቅ ይገባዋል በማለት ምክረ ሐሳቡንም አጋርቷል።
የአራቱም እዞች መሪዎች የመረጧቸው አንጋፋ ምሁራንን ያሰባሰበው የአማራ ፋኖ አንድነት አመቻች ኮሚቴ አክሎም ሁሉም ተግባሮች የአፋብንን መሪዎችና ድርጅታዊ መመሪያዎች መሰረት ባደረገ አሳታፊነት፣ ግልጽነትና ተጠያቂነት በተሞላበት ሁኔታ እንዲሆን ምክራችንን እየለገስን መላው አማራ ብሎም ኢትዮጵያዊ ድልና ስኬታችሁን በጉጉት እየጠበቀና በሁሉም መስክ ከጎናቸው የቆመ መሆኑን እንገልጻለን ብለዋል። የአማራ ፋኖ አንድነት ኮሚቴ ለጣና ቴሌቪዥን የላከውን የደስታ መግለጫ ሙሉውን እንደሚከተለው እናቀርበዋለን። የጎንደር ፋኖ አንድነት ለአማራው ትግል ድል ዋስትና ነው። በቅድሚያ ከብዙ ድካምና ውጣ ውረድ በኋላ የጎንደር ፋኖ መሪዎች በቅርቡ ይፋ ባደረጋችሁት አንድነት የተሰማንን ታላቅ ደስታ ልንገልጽ እንፈልጋለን። ላለፉት በርካታ አስርት ዓመታት በሀገራችን ብሔርን መሰረት ያደረገ የፖለቲካ ሐሳብ ከጀመረበት ጊዜ ጀምሮ አማራው በግልጽ የጥቃትና ዘር ማጥፋት ኢላማ ሆኗል። በዚህም ምክንያት አማራው በሁለንተናዊ መልኩ የህልውና አደጋ ውስጥ ገብቷል። በተለይም ላለፉት 3 ዓመታት አገዛዙ መጠነ ሰፊ ዘመቻ ከፍቶ አማራውን ሙሉ ለሙሉ ለማንበርከክና ለማጥፋት እየሰራ እንደሆነ ይታወቃል። ይህንን መጠነ ሰፊ ዘመቻ በተሳካ ሁኔታ ለመቀልበስ ከአማራዊ አንድነት ውጭ ምንም ምርጫ ባለመኖሩ በጥር 9 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ አፋብን ተመስርቷል። አማራው ከተከፈተበት መጠነ ሰፊ ጥቃት፣ ዘር ማጥፋትና መፈናቀል አንጻር ከአንድነት ውጭ ሌላ ምንም ምርጫ የለውም። እኛ የአማራ ፋኖ አንድነት አመቻች ኮሚቴ አባላት የጎንደር ፋኖ አንድነት ስኬታማ መሆኑ በሚከተሉት ምክንያቶች አስደስቶናል። በአፋብን የፖለቲካ ማኒፌስቶ አንቀጽ 5.1 መሰረት ከሁሉም ስራዎች ቅድሚያ የሚሰጠው ውስጣዊ አንድነት በመሆኑ ሁለቱ የጎንደር ፋኖ እዞች ከብዙ ውጣ ውረድ በኋላ ወደ ተሳካ አንድነት መምጣታቸው ለአፋብን ድርጅታዊ መዋቅር መጠናከር ከፍተኛ አስተዋጽኦ ስላለው የአማራው ውስጣዊ አንድነትና ጥንካሬ በሀገር ውስጥም ይሁን ለውጭ የዲፕሎማሲ ስራ ትልቅ ግብዓት ስለሚሆን በተነጣጠለ ሁኔታ ይባክን የነበረውን ኃይልና ሀብት ወደ አንድ የተማከለ አጠቃቀም ስለሚያመጣው አፋብን የተመሰረተባቸውን መርሆች በማንጸባረቅ ድርጅቱ በወሳኝ ጉዳዮች ላይ ስላለውና ሊኖረው ስለሚገባው አቋም ለጠላትም ለወዳጅም ቀጥተኛ መልእክት የሚያስተላልፍ በመሆኑ ነው። ከዚህም በመነሳት በዚህ አጋጣሚ በሚከተሉ ጉዳዮች ላይ ጥንቃቄ እንዲያደርግ ምክራችንን ልንሰጥ እንፈልጋለን። ይህ አንድነት ወዳጅን ቢያስደስትም ጠላትን የሚያስፈራ በመሆኑ ሰሞኑን በሶሻል ሚዲያው የሚደረገው አሉታዊ ቅስቀሳ በሁሉም ወገን ሊወገዝና በአስቸኳይ ሊቆም ይገባል። በተጨማሪም አንድነት የሚጸናው በተጠና በጥልቅ መዋቅርና አደረጃጀት በመሆኑ ቀሪው የአፋብን መዋቅራዊ ስራ ሳይዘገይ መጠናቀቅ ይገባዋል። በመጨረሻም ሁሉም ተግባሮች የአፋብንን መርሆችና ድርጅታዊ መመሪያዎች መሰረት ባደረገ አሳታፊነት፣ ግልጽና ተጠያቂነት በተሞላበት ሁኔታ እንዲሆን ምክራችንን እየለገስን መላው አማራ ብሎም ኢትዮጵያዊ ድልና ስኬታችሁን በጉጉት እየጠበቀና በሁሉም መስክ ከጎናችሁ የቆመ መሆኑን እንገልጻለን። የአማራ ፋኖ አንድነት አመቻች ኮሚቴ ድል ለአማራ ሕዝብ ሐምሌ 10 ቀን 2018። ግብጽ በታንዛኒያ ግድብ ገንብታ ማስመረቋ መነጋገሪያ ሆኗል። በግብጽ ቴሌቪዥንም ዶክመንታሪ ተሰርቶ በሰፊ ተሰራጭቷል። ሱዳን ውሃ ተጠማው ስትል ደግሞ ኢትዮጵያን በአደባባይ ከሰሰች። አልቡርሃን በትናንትናው ዕለት ወደ አስመራ አቅንተዋል። የሱዳን የእርስ በርስ ጦርነት በቀጥታ ወደ ዓለም አቀፍ የውክልና ጦርነት መቀየሩ ሰነባብቷል። ቀጠናው በውስጥ የእርስ በርስ ጦርነት በጂኦፖለቲካና ሃይድሮፖለቲካ እየታመሰ ይገኛል። ይህ ቀጠና በዓለም ከሚገኙ የቀውስ ቀጠናዎች ሁሉ እጅግ አደገኛና የተራዘመ ቀውስ ቀጠና እንደሚሆን አንድ ጥናት ዋቢ አድርገን በትናንትናው ዘገባችን ማስደመጣችን ይታወሳል። በዛሬው ዕለት አልሃራም ኦንላይንና ሱዳን ትሪቡል በተመሳሳይ ሰዓት ይዘው የወጡት መረጃ የዚሁ ጥናት ማረጋገጫ ሆኗል የተባለው የሁሉ የፖለቲካ ኪሳራና ጫና የመጣው የብልጽግናው መንግስት በሀገር ውስጥ በፈጠረ የፖለቲካ መከፋፈል፣ የውስጥ ደህንነት መላላትና የተዳከመ የውጭ ጉዳይ ፖሊሲ ምክንያት በቀጥታ አስቦ የመጣ ጦርነት ነው። የብልጽግናው መንግስት ሀገሪቱን ወደማያባራ የውስጥ ቀውስ ውስጥ በመክተቱም ታሪካዊ ጥላቶች ይህንን ክፍተት በመጠቀም ኢትዮጵያን ለመክበብና የውክልና ጦርነት ለማስነሳት የሶስትዮሽ ትብብራቸውን አጠናክረው ቀጥለዋል ሲሉ ደግሞ የጣና ቀውስ ተንታኞች ይገልጻሉ። ግብጽ በአህጉሪቱ ያላትን ተጽዕኖ ለማስፋትና ኢትዮጵያ ላይ ዘርፈ ብዙ ጫና ለማሳደር የልማት ዲፕሎማሲ አጥብቃ ይዛለች። የግብጽ ኩባንያዎች በታንዛኒያ የገነቡት የጁሊየስ ኔሬሪ ግድብ በማጠናቀቅ የግብጽ ቴሌቪዥን የሚያቀርበው ዘጋቢ ፊልምም የዚሁ ስትራቴጂ
አንዱ አካል ነው ተብሏል። ይህ እርምጃ ካይሮ ምስራቅ አፍሪካና በነጭ አባይ ተፋሰስ አካባቢ የፖለቲካ አጋሮቿን በማብዛት ኢትዮጵያን የማግለል ስትራቴጂ አካል ሲሆን በቅርቡ ግብጽና ደቡብ አፍሪካ በአህጉራቱ እጅግ ሀያላን ሀገራት ተብለው መፈረጃቸው ካይሮ ይህንን ዲፕሎማሲያዊ ጡንቻዋን በኢትዮጵያ ላይ ጫና ለማድረግ እንዴት የተጠቀመችበት እንደሆነ ያሳያል ሲል አህራም ኦንላይንና ቢዝነስ ኢንሳይደር አፍሪካ ዘግበዋል። የግብጽ ዲፕሎማሲ እና የጫና ዘመቻ በተጧጧፈበት ልክ በተመሳሳይ ቀን ሱዳን በአባይ ወንዝ ላይ የተስተዋለውን ጊዜያዊ የውሃ መጠን መቀነስ ኢትዮጵያ በህዳሴው ግድብ ላይ በምታደርገው የውሃ ቁጥጥር ምክንያት ነው ስትል መረጃ አውጥታለች። ይህ የሱዳን ውሃ ተጠማን ክስ ድንገተኛ ሳይሆን ከግብጽ ጋር በመቀናጀት በኢትዮጵያ ላይ የውሃ ፖለቲካ እንደ መሳሪያ በመጠቀም ዓለም አቀፍ ጫና ለመፍጠር የታለመ የተቀነባበረ ጩኸት ነው ተብሏል። የሁለቱ ሀገራት የመረጃ ልውውጥና የጊዜ አጠባበቅ ኢትዮጵያ የውሃ ሌባ አድርጎ ለመሳል የተሸረበ ሴራ መሆኑን ደግሞ ሱዳን ኒው ሪሶርስ ዘግቧል። በሌላ በኩል ሱዳን በከፋ የእርስ በርስ ጦርነት እየታመሰች ትገኛለች። ዩናይትድ ኪንግደም በሱዳን ጦርነት ዋነኛ የፋይናንስ ምንጭ የሆነውን የኮንትሮባንድ የወርቅ መስመር ለማፍረስ ማዕቀብ መጣሏ የሱዳን የውስጥ ቀውስ ጥልቀትን የሚያሳይ ነውም ተብሏል። ሆኖም የሱዳኑ መሪ ጀነራል አብዱልፈታህ አልቡርሃን ሀገራቸው በዚህ ሁሉ የኢኮኖሚና የጸጥታ አዘቅት ውስጥ ሆና በሌላ በኩል ወደ አስመራ ማቅነታቸው የጉዳዩን ስውር ዓላማ ያጋለጠ ነውም ተብሏል። የጀነራሉ አስመራ ጉዞ ከግብጽና ከኤርትራ ጋር በመሆን በኢትዮጵያ ላይ የተቃጣ አዲስ የቀጠና ትብብር ግንባርና ወታደራዊ ፖለቲካ ከበባ በግልጽ ያሳያል ሲል ደግሞ ቢዝነስ ኢንሳይደር አፍሪካ ዘግቧል። የሁሉ የውጭ ኃይሎች መናበብና ግብጽ የሱዳን እንዲሁም የኤርትራ የጸረ ኢትዮጵያ ትብብር በአጋጣሚ የተፈጠረ አይደለም። ይልቁንም የብልጽግናው መንግስት በሀገር ውስጥ በፈጠረው የፖለቲካ መከፋፈል፣ የውስጥ ደህንነት መላላትና የተዳከመ የውጭ ጉዳይ ፖሊሲ ምክንያት በቀጥታ ስቦ ያመጣው ጦርነት ነውም ብለዋል። የብልጽግናው መንግስት ሀገሪቱን ወደማያባራ የውስጥ ቀውስ ውስጥ በመክተቱም ታሪካዊ ጥላቶች ይህንን ክፍተት በመጠቀም ኢትዮጵያን ለመክበብና የውክልና ጦርነት ለማስነሳት የሶስትዮሽ ትብብራቸውን አጠናክረዋል ሲሉ ደግሞ የጣና ፖለቲካ ተንታኞች ይናገራሉ። የውስጥ ድክመት የውጭ ጥላቶች እንዴት እንደሚጋብዝ ይህ የአሁኑ የቀጠናዊ እውነታ ሕያው ምስክር ነው ሲሉም በትንታኔያቸው ይገልጻሉ። የኦሮሞ ብልጽግና ስርዓት ለሀገር እድገት ሳይሆን ለተቋማዊ ፍርሰትና ለሀገራዊ ቀውስ ቀዳሚ ምክንያት መሆኑን ደጋግመው በአስተማማኝ ማስረጃ የሚሞግቱት አንጋፋው የአደባባይ ምሁሩ ዶክተር አክሎግ ቢራራ አብይ የሚናገረውና የሚተገብረው ለየቅል ነው። የብልጽግና መንግስት አገር አዋርዶና ትውልድ እያመከነም ቢሆን የምዕራቡን ዓለም ድጋፍ እያሰበሰበ ነው። የዚህ ስርዓት እየተጠናከረ መሄድ የኢትዮጵያን የፍርሰትና የቀውስ ፍጥነት ከፍ ያደርገዋል ሲሉ ይሞግታሉ። በዕለቱ የትንታኔ ዘገባችንም የብልጽግና ተቋማዊ መጠናከርና የኢትዮጵያ ፖለቲካዊ ቀውስ በሚል ርዕስ አሰናድተው ያደረሱንን ጥልቅ ትንታኔ በተከታታይ የምናቀርብላችሁ ይሆናል። እስከ መጨረሻው አብራችሁን እንድትቆዩ እየጠየቅን እና አንጋፋውን የአደባባይ ምሁር ዶክተር አክሎግ ቢራራንም የከበረ ምስጋና እያቀረብን በቀጥታ ወደ ትንታኔው እናመራለን። የብልጽግና ተቋማዊ መጠናከርና የኢትዮጵያ ፖለቲካዊ ቀውስ በዶክተር አክሎግ ቢራራ ከኢህአዴግ ጋር ያለው የብልጽግና ፓርቲ ዋና ተቋማዊ ልዩነት ብዙ አባል ፓርቲዎችን ወደ አንድ ፓርቲ መዋሃዳቸው ብቻ አይደለም። ከአፋር፣ ሶማሌ፣ ቤንሻንጉል ጉምዝ፣ ጋምቤላና ሐራሪ የመጡ ተባባሪ ፓርቲዎች ከቀድሞው የተከታይና የበታች ጥምረት ደረጃ ወጥተው በአንድ መደበኛ ፓርቲ ውስጥ መካተታቸውም ነው። ይህ ላዩን ብቻ ሲታይ ህብረ ብሔራዊ ያስመስለዋል። ደጋፊዎቹም ቢሆኑ ይህን የቀድሞውን የደረጃ ተዋረድ የሚያስተካክልና እኩልነትን የሚያጠናክር እርምጃ ብለው ይገልጹታል። እውነታውን የተረዱት ምሁራን ግን ይህ የክልል ፓርቲዎችን በይበልጥ ጠንካራ ብሔራዊ ፓርቲ መንግስት ማሽን ውስጥ የሚያማክል ሂደት ነው ይላሉ። ያልጠረጠረ ተመነጠረ እንዲሉ የተዋጡ ፓርቲዎች የራሳቸውን ህዝብ ለመከራ አጋልጠውታል። ለአንድ ዘውግ የበላይነትን ለያዘ ግለሰብና ቡድን አዛዦች አሳታፊ ሳይሆኑ ቀማኛ፣ ተስፋፊ፣ ዘረኛና ጠባብ ብሔርተኛ ናቸው። በዚህ መስፈርት ስገመግማቸው በህወሓትና በኦህዴድ ብልጽግና መካከል ልዩነት የለም። ሁለቱም ጸረ አማራ፣ ጸረ ህዝብና ጸረ ኢትዮጵያ ናቸው። ሆኖም እየጠመዘዙ የኢትዮጵያን ችግር ሁሉ በሌሎች ማመካኘት የተለመደ የፖለቲካ መሳሪያ ስለሆነ የአብይ አህመድ ኦህዴድ ብልጽግና መንግስት ራሱን ፈትሾ ይሻሻላል የሚል እምነት የለኝም። በቅርቡ ስለ መንግስት መር ሌብነትና ሙስና ክርክር ሲደረግ ጠቅላይ ሚኒስትሩ የተናገረው የስርዓቱን አጭበርባሪነት፣ ጮሌነትና እምቢተኝነት ያሳያል።
ትራንስፓረንሲ ኢንተርናሽናል ሙስና እየጨመረ መሄዱን ሲናገር አብይ አህመድ ወደ ስልጣን ሲወጣ ከ180 አገራት ኢትዮጵያ 114 ደረጃ ላይ ትገኝ ነበር። ባለፈው ዓመት ሪፖርት ደግሞ ከ182 አገራት 96ኛ ደረጃ ላይ ተቀምጣለች። ሙስና በኢትዮጵያ በዚህ ደረጃ ነው የተስፋፋው ብሏል። ይህን የሙስና እድገት በአደባባይ የካደው አብይ አህመድ ቢያንስ እንኳ ሌብነትና ሙስና አለ ለመከላከል እየሞከርን ነው ቢል ተቀባይነት ያገኝ ነበር። አብይ ያልካደው ምን አለ? በሰብአዊ መብት ረገጣው መካድ፣ በምርጫው መካድ፣ በኑሮ ውድነቱ መካድ፣ በእርስ በርስ ጦርነቱ መካድ፣ በፍትህ ጉድለቱ መካድ፣ በሌብነቱና ሙስናው መካድ። የአብይ መንግስት ምንም የሚታመን ነገር ሊነግረን አይችልም። ከእውነት ጋር ተጣልቷል፣ ከሐሰት ትርክት ጋር ተጋብቷል። የብልጽግና ፓርቲ የታሪክ መስመር ህገ መንግስታዊና የፓርቲ መመስረትን፣ የእርስ በርስ ጦርነትን፣ የፓርቲ ጉባኤዎችን፣ ዳግም አደረጃጀትንና ተደጋጋሚ የምርጫ ብልጫን ያጣምራል። በትንታኔ ደረጃ እጅግ ወሳኙ ነጥብ ግን የፓርቲው ተቋማዊ መጠናከርና የኢትዮጵያ አመጽ የተሞላበት መበታተን በአንድ ጊዜ መከሰታቸው ነው። አንዱ ከሌላው በኋላ የተከሰተ ተከታታይ ሂደት አልነበረም። ስለዚህ የብልጽግና ፓርቲ መነሳት በትግራይ ክልል ተጀምሮ ወደ አማራና አፋር ክልሎች የተስፋፋው ጦርነት፣ እሱን ተከትሎ የመጣው የፕሪቶሪያ ስምምነት እንዲሁም በኦሮሚያና በአማራ ክልሎች ከሚቀጥሉ አመጾች ተለይቶ ሊታይ አይችልም። ብልጽግና ፓርቲ ራሱን በግልጽ የሚያቀርበው በመሰረታዊ ደንቦችና በቅርብ ጊዜ በወጡ ኦፊሻላዊ መግለጫዎች ውስጥ ነው። መሰረታዊ ደንቦቹ ፓርቲውን አንድ ማህበራዊ ኢኮኖሚያዊ ማህበረሰብ ለመገንባት፣ ፍትሃዊና አካታች የኢኮኖሚ ልማት ለማረጋገጥ፣ ሉዓላዊነትን ለመከላከል፣ የግለሰብና የቡድን መብቶችን ሚዛናቸውን በመጠበቅ ለማክበር፣ ብሔራዊ አንድነትን ለማጠናከርና መደመርን እንደ አንድ የሚያዋህድ ፖለቲካዊ ሐሳብ ለማራመድ የሚጠቀምበት መሳሪያ አድርገው ያቀርባሉ። በሌላ ክፍል ደግሞ ስራ አስፈጻሚ ኮሚቴው የፌዴራል ስርዓትንና ብሔራዊ አንድነትን ለመደገፍ ተልዕኮ ተሰጥቶታል። የፓርቲውን የራስ ምስል በአጭር ያጠቃልላል። በመደበኛ ቋንቋው ጸረ ፌዴራል አይመስልም። ነገር ግን ከኢህአዴግ የጥምረት መዋቅር በላይ የተዋሃደና የበለጠ ጠንካራ ብሔራዊ ማዕከል ለመፍጠር ያለመ ፓርቲ ይመስላል። መደመር የሚለው ቃል ግን ከጀርባው ያለውን እውነተኛ ዓላማ ይሸፍናል። አካታችነትን ይሰብካል። ነገር ግን አግላይ ፖሊሲዎችና ፕሮግራሞች ይተገበራሉ። ስልጣንና ሀብት ይጠናከራሉ። ግን በተመሳሳይ ጊዜ ሁሉን አቀፍ ብልጽግና ይሰበካል። ኦፊሻላዊ መግለጫዎች ቢኖሩም ብልጽግና ፓርቲ የኢትዮጵያን መንግስትና የመንግስት መሳሪያ በሙሉ ተቆጣጥሯል። በ2026 የፓርቲው ኦፊሻላዊ መልእክት ይህንን መግለጫ ይበልጥ ያጠናክራል። የፓርቲው ድረገጽ በምርጫ መልእክቱ ለሰላማዊና ዲሞክራሲያዊ ምርጫ ያለውን ቁርጠኝነት ይጠቅሳል። ሌላ ኦፊሻላዊ የፓርቲ መልእክት ምርጫዎችና ውይይት ዘላቂ ሰላም፣ ብሔራዊ አንድነትና ሁሉን አቀፍ ብልጽግና የሚያመጡ መንታ መንገዶች ናቸው ይላል። ድረ ገጹ ዲጂታል ለውጥ፣ በብሔራዊ ክብርና በተጨማሪ አጋሮች የተደራጀ ዲፕሎማሲ እንዲሁም የባህር መዳረሻን እንደ ብሔራዊ ጥቅም ጉዳይ የሚያቀርብ ግልጽ የልማትና የመንግስት ግንባታ አጀንዳ ያሳያል። አስመሳይነቱ ሊደነቅ ይገባል። ከአስመሳይነት በላይ ግን የአገሪቱን ዘርፈ ብዙ ክስረትና ሁከት ሊሸፍኑ አይችልም። ብልጽግና ፓርቲ በኢትዮጵያ ቀድሞ ያልታየ እድገትና ልማት አስመዝግቧል የሚለው አባባል ከመሬት ላይ ካሉ እውነታዎች ጋር አይጣጣምም። ከ70 በመቶ በላይ የኢትዮጵያ ሕዝብ በብዙ መጠናዊ ድህነት ውስጥ ነው። የድህነት መጠኑ ወደ 43 በመቶ ከፍ ብሏል። በአብይ አህመድ ዘመን የኢትዮጵያ ብር የመግዛት ኃይል ከ90 በመቶ በላይ ወድቋል። የኤሌክትሪክ አገልግሎት የማይደርሰው ሕዝብ ቁጥር 70 ሚሊዮን ደርሷል። ይህም ማለት ከ20 በላይ የሚሆኑ የአፍሪካ ሀገሮች ሕዝብ ድምር ቁጥርን ይበልጣል ማለት ነው። በውጭ ፖሊሲም በተመለከተ በኦፊሻላዊ ድረገጹ በብልጽግና ስር የኢትዮጵያ የውጭ ግንኙነቶች ብሔራዊ ክብርን መጠበቅ፣ አጋሮችን ማብዛትና ልማትን ማራመድ አለባቸው፣ የባህር መዳረሻንም በብሔራዊ ጥቅምና በዓለም አቀፍ ሕግ የተመሰረተ ጉዳይ አድርጎ ያቀርባል። በዚህ መንገድ የፓርቲው መስመር በግልጽ ሉዓላዊነትን በመጀመሪያ ደረጃ የሚያስቀምጥና የውጭ ጣልቃ ገብነትን የሚቃወም ነው ተብሎ ይነገር እንጂ በዚህ መስፈርት ሐቁ ተሸፋፍኗል። የኤምሬትስ ሚና ምን ይባላል? ይህ አክራሪ የሆነ የፓርቲ አቋም በቅርብ ዓመታት የአብይ መንግስት ከተጠቀመው ሰፊ ብሔራዊ መነቃቃትና የመንግስት ጥንካሬ ንግግር ጋር ይጣጣማል። ጥያቄው የህዝብ ታመኔታ አለው ወይ የሚለው ነው። በኔ ግምገማ የለውም። ነጻ ተንታኞች ይህንን አይዲዮሎጂ በሁለት ተቃራኒ መንገዶች ያነባሉ። የደጋፊዎች ንባብ ብልጽግና ፓርቲ ከኢህአዴግ ጠንካራ የብሔር ፓርቲ መዋቅር በላይ ወደ ብዝሃ ብሔራዊና ብሔራዊ ውህደት የሚያስፋፋ ሞዴል ለመሻገር የተደረገ ሙከራ ነው ይላል። የተቃዋሚዎች ንባብ ግን ይህ በማዕከል የተመራ ፕሮጀክት የፌዴራል ስምምነቱን የሚያዳክም፣ የነዋሪውን ህዝብ ስልጣን የሚያመክን፣ ስልጣንን ዳግም የሚያማክን
ያክልና ፓርቲው ህጋዊነትን ከክልላዊ ራስ አስተዳደር ይልቅ በኢትዮጵያዊነት ሰበብ ወይንም ዙሪያ ጠንካራ የሚያደርግ ነው ይላል። ህገ መንግስቱም ይሻሻላል ቢባል ለዓለም ህዝብና ለኢትዮጵያ ህዝብ የፖለቲካ ፍጆታ ካልሆነ በስተቀር ተቋማትን በበላይነት ይዞ እስከ ቆየ ድረስ ፍትህ፣ እውነተኛ እኩልነትና ዲሞክራሲያዊ ተሳትፎ የሚቻል አይመስለኝም። አብይ ፕሬዝዳንት ሆኖ ተመረጠ ይሉናል። የኢትዮጵያ የክልል አስተዳደር ተዘምኖ በጂኦግራፊ በአስተዳደር ቅልጥፍና ወዘተ ተዋቅሯል ወዘተ ይሉናል። ሸክም የማይሰለቸው የኢትዮጵያ ህዝብ በጋራ ተነስቶ መብቱን በማስከበር ፈንታ በቤቱ ሆኖ ይጸልያል። ጥናቶችና ምርምሮች አዲስ ብሔራዊ ማዕከል ተኮር ብልጽግና ፓርቲ ወደ ዳግም ማዕከላዊነት ሊመራ ይችላል ብለው ያስጠነቅቃሉ። ደጋፊዎች ደግሞ የፓርቲው ውህደት የፌዴራል አደረጃጀቱን እንደለወጠና ከአሁኑ ግጭቶች ጋር እንደተያያዘ ይገልጻል። በ2024 የመደመር አይዲዮሎጂ ግምገማ ደግሞ መደመርን እንደ አንድ ግልጽ አይዲዮሎጂ ሳይሆን ከብዙ ፖለቲካዊ ባህሎች የተቀናጀ ድብቅ ሐሳብ አድርጎ ይገልጻል። ይህም ተለዋጭነቱንና አሻሚነቱን ያስረዳል። መደመርና የዜጎችን መብት መጣስ፣ ዜጎችን በድሮን መጨፍጨፍና ከቀያቸው ማባረር ተጻራሪ ድርጊቶች ናቸው። በፕሮግራም ደረጃ ፓርቲው ይህን የውህደት ንግግር ከገበያ ተኮር የኢኮኖሚ ማሻሻያ ጋር ያጣምራል። በኢትዮጵያ ያለው የአይኤምኤፍ ድጋፍ የባለስልጣናትን ሆም ግራውንድ ኢኮኖሚክ ሪፎርም አጀንዳ ለመደገፍ እንደሆነ ይገልጻል። ዓላማውም የማክሮ ኢኮኖሚ ሚዛን መዛባቶችን ማስተካከል፣ የዕዳ ዘላቂነትን መመለስና ከፍተኛ በግል ዘርፍ የሚመራ እድገት መሰረቶችን መጣል ነው ይላል። አብይ አህመድ ራሱን ከውዲድ ለመለየት እኔም የነጻ ገበያን ደግፋለሁ በሚል ብሂል አይኤምኤፍ ወይም ወርልድ ባንክ የሚሉትን ሁሉ ቅድመ ሁኔታ ተቀብሏል። መንግስቱ የኢኮኖሚውን ክፍሎች ለውጭ ውድድር እንደከፈተና የውጭ ባንኮች በሀገር ውስጥ ባንኮች እንዲሰሩ ወይም ድርሻ እንዲያገኙ ለመፍቀድ እንደተንቀሳቀሰ ይገልጻል። ስለዚህ የፓርቲው መድረክ ብሔራዊ ውህደትን ብቻ የሚያስፋፋ አይደለም። ከኢህአዴግ የቀድሞ አብዮታዊ ዲሞክራሲ መርህ ይልቅ በኢኮኖሚ ደረጃ የበለጠ ሊበራልና በግልጽ የማሻሻያ አቅጣጫ ያለው ይመስላል። እውነታው ግን ወዲህ ነው። ብዙ ቁጥር አፍሪካ ሀገሮች ፉርሽ ያሉትን ፖሊሲ አብይ አህመድ አሜን ብሎ ተቀብሏል። ዋጋ የሚከፍለው ተራው ኢትዮጵያዊ ነው። በተለይ ድሃው፣ የገጠሩ ህዝብ፣ ወጣቱ ትውልድ የሚከፍለው ዋጋ ከፍተኛ ነው። የፓርቲው ኦፊሻላዊ ድረገጽ በአሁኑ ጊዜ ብልጽግና ፓርቲ ከፍተኛ መዋቅር፣ ኮንግረስ፣ የምክር ቤት አባላት፣ ስራ አስፈጻሚ ኮሚቴ፣ የፌዴራልና የክልል ፓርቲ መሪዎች የጋራ መድረክ፣ ፕሬዝዳንትና ምክትል ፕሬዝዳንቶች እንዳሉት ይገልጻል። የ2019 መሰረታዊ ደንቦች ግን በቃላት አጠቃቀም የተወሰነ ልዩነት ቢያሳዩም ከፌዴራል ደረጃ እስከ አካባቢ ድረስ የሚዘረጋ የተዋረድ መዋቅር በዝርዝር ይገልጻሉ። ይህ መዋቅር መደበኛ የፓርቲ ምክር ቤት፣ ማዕከላዊ ኮሚቴ፣ ስራ አስፈጻሚ ኮሚቴ፣ ፕሬዝዳንት፣ ምክትል ፕሬዝዳንት፣ የምርመራና ቁጥጥር ኮሚሽን፣ ዋና ጽህፈት ቤት፣ ክልላዊ ጽህፈት ቤቶችና በዞን ወረዳ፣ ከተማ፣ ቀበሌና አካባቢ ሴል ደረጃ ያሉ ታችኛው መዋቅሮችን ያካትታል። ይህ የቃላት ልዩነት የፓርቲው የህዝብ ማቅረቢያ ተለዋዋጭ መሆኑ ያሳያል። ዋናው አደረጃጀት ግን እጅግ የተዋረደ የተስፋፋና በመሬት ላይ ጠንካራ መሆኑ አያከራክርም ለማለት ይቻላል። የኦህዴድ ብልጽግና ፓርቲ የሚያስታውሰኝ የሶቪየት ህብረትን ኮሚኒስት ፓርቲ መዋቅርን ነው። ከፓርቲው ውጭ መንቀሳቀስ፣ ስራ ማግኘት፣ ሀብት ማካበት የማይቻልበት ሁኔታ አለ ማለት ነው። የአደረጃጀቱ ብሔራዊ መድረስ የፓርቲው ከፍተኛ መዋቅራዊ ሀብት ነው። አብይ አህመድ ይክዳል እንጂ የዚህን መሰረት የጣለው ህወሓት መር የነበረው ኢህአዴግ ነው። ወራሹ አብይ አህመድ መንግስትንና የመንግስት መሳሪያን በመቆጣጠርና ዘር ወይም እምነት ሳይለይ ለካድሬዎቹ ሰፊ የገንዘብ ጥቅሞችን በመስጠት ስልጣኑን አጠናክሯል። በዚህ ረገድ የድጋፍ ጥቅም ስርዓቱ የሚሰራ ይመስላል። በጥቅም የተያዙ አባላት በዋና ሚኒስተሩና በፓርቲው ፈቃድ ይሰራሉ፣ የገንዘብ ጥቅም ያገኛሉ፣ ስልጣን ይይዛሉና ከጋራ በጎ ነገር ይልቅ የራስ ጥቅምን ያስቀድማሉ። ታዛዥነታቸው ለህዝብ ደህንነትና ለሀገር ጠንካራነት ሳይሆን ለግልና ለቡድን ጥቅም መሆኑ ነው። የአሁኑ ከፍተኛ አመራር ከመጀመሪያው የመስራች ፕሬዚዲየም ይልቅ የበለጠ ግልጽ ነው። ከፓርቲው ሁለተኛ ጉባኤ በ2025 የተገኘ የመንግስትና የፓርቲ ተያያዥ ዘገባ አብይ አህመድ እንደ ፓርቲ ፕሬዝዳንት ዳግም እንደተመረጠ፣ ተመስገን ጥሩነህና አደም ፋራህ ደግሞ እንደ ምክትል ፕሬዝዳንቶች እንደተመረጡ ያሳያል። ሮይተርስ በጥር 24 ተመስገን ደመቀ መኮንንን በፓርቲ ምክትል ፕሬዝዳንትነት እንደተካ ያስታውሳል። ብልጽግና ፓርቲ ምክትል ፕሬዝዳንትነት ብዙ ጊዜ ከምክትል ጠቅላይ ሚኒስትርነት ሚና ጋር እንደሚገናኝ ተጠቅሷል። በቀላሉ የሚደርሱ የመጀመሪያ ምንጮች ግን በታህሳስ 2019 የመጀመሪያው የፓርቲ መስራች አመራር ሙሉ ዝርዝርን በግልጽ አያሳዩም። አብይ መስራችና ዋና መሪ መሆኑ ግልጽ ቢሆንም የመጀመሪያው ፕሬዝዲየም ሙሉ ዝርዝር እስካሁን የሰነድ ክፍተት ነው። ምርጫ ቦርድ በ2022 በፓርቲው የመጀመሪያ ጠቅላላ ጉባኤ ላይ ያደረገው ግምገማ ፓርቲው ከመጠናከሩ በኋላም
አደረጃጀቱ እየተስተካከለ እንደቀጠለ ያሳያል። ቦርዱ በፓርቲው የ2022 ጠቅላላ ጉባኤ ላይ ውሳኔዎች እንዳስተላለፈ ገልጿል። በዚያን ጊዜ የወጡ የቦርዱ ማስታወቂያዎች ፓርቲው የምርመራና ቁጥጥር ኮሚሽን እንዲመረጥና በመሰረታዊ ደንቦች ውስጥ በተገኙ አለመጣጣሞች ምክንያት አንዳንድ አንቀጾችን እንዲያሻሽል እንደታዘዘ ያመላክታሉ። ይህ ብልጽግና ፓርቲ ፍጹም የተጠናቀቀ ማሽን ሳይሆን በመዋቀርና በመደራጀት ላይ ያለ ገዢ ፓርቲ እንደሆነ ያሳያል። ሮይተርስና ኤፒ በ2026 ጠቅላላ ምርጫ ደግሞ ብልጽግና ፓርቲ ከ501 የተገለጹ መቀመጫዎች 438 እንዳሸነፈ ዘግበዋል። ይህ ደግሞ እጅግ ትልቅ የፓርላማ አብላጫ ነው። ቢሆንም በትግራይና በደህንነት ችግር ምክንያት በአማራ አንዳንድ ክልሎች ድምጽ መስጠት አልተካሄደም። እነዚህ ውጤቶች ፓርቲው ነባር ገዢ ብቻ ሳይሆን የኢትዮጵያ ያሁኑ ዋና ፓርቲ ስርዓት የአደረጃጀት ማዕከል እንደሆነ ያሳያሉ። ይህ የሆነበት መሰረታዊ ምክንያት ተፎካካሪ ፓርቲዎችን ሙሉ በሙሉ በሚባል ደረጃ ስላመከናቸው ነው። በፍርፋሪ ልገሳ የምክር ቤት ወንበር የተሰጣቸውን ሰብስቦ ተፎካካሪ አለ ለማለት አይቻልም። በግልጽ መነገር ያለበት ብልጽግና ፓርቲ ከራሱ ጋር ተወዳድሮ አሸነፈ ተብሎ ነው። የአብይ አህመድ ብልጽግና ፓርቲ ኢትዮጵያን በ2013 ከነበረችበት በአንጻራዊ መልኩ ተቀባይነት ያለው ሰላምና መረጋጋት ወደ 2018 አቅራቢያ ሙሉ ውድቀት በመግፋቱ ሙሉ ኃላፊነትና ተጠያቂነት ይሸከማል። በኢህአዴግ ዘመን እየቀነሰ የነበረውን የጽኑ ድህነት መጠን ወደ 43 በመቶ በማሳደጉ ከኢትዮጵያ 140 ሚሊዮን አካባቢ ከሚገመት ህዝብ 70 በመቶ በብዙ መጠናዊ ድህነት ውስጥ ነው። የዚህ ሁሉ ቀውስ ተጠያቂው ብልጽግና ፓርቲ በተለይም ሊቀመንበሩ አብይ አህመድ ነው። ብልጽግና ፓርቲ እንደ መደበኛ አዲስ ፓርቲ ሳይሆን ከጥምረት መንግስት ፍርስራሽ የተወለደ ማዕከላዊ ተከታይ ፓርቲ ተብሎ መገንዘብ ይገባል። ፓርቲው አምባገነናዊነትን አባብሶታል። የአንድ ዘውግ ልሂቃንን በተለይ በአማራው ህዝብ ላይ የሚካሄደውን እልቂት አባብሶታል። አመጽ ያለበት፣ ግጭት የሚቀጥልባት፣ የመብት መለኪያዎች የተባባሱባት፣ ለብዙ ዜጎች ከባድ የኢኮኖሚ ህመም የሚቀጥልባትና የህጋዊ አገዛዝ መሰረት ይበልጥ የሚከራከርባት አገር ይገዛል። ብልጽግና ፓርቲ እንደ የስልጣን መጠናከር መኪና ግን ለኢትዮጵያ ፍርሰት ዋናው ኃይል ሆኖ ቀርቧል። ይቀጥላል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የዕለቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ጤና ይስጥልን።